ቆያ ምክንያቱም ከሀይሚ ጋር ያለውን ነገር ለማስተካከል ስሯሯጥ ነበር። የትናንትና ቪዲዮ የተለቀቀው ላምባቲው እንግዲህ ያዙ ልቀቁኝ እያለ መጥተዋል። ቀበጣጥር እንደኛው ማለት ነው። ያንተ ደግሞ የባሰ ነው። ምን አገባክ? ሲቀጥል ደግሞ ሀይሚና ብሩኬ ሁሌም አንድ ናቸው ውዶቼ። እዚህ ጋር በኮሜንታችሁ መሰረት ሁላችንም ለሀገራችንም ሆነ ለታመመ ሰው ዱዓ የምናደርገው እዚህ ዩቲዩብ ላይ አይደለም በሲጃዳችን ላይ ነው እና ማስተራብነት ለህዝብ የህዝብ ሰው የህዝብ ልጅ ይቅርታ የህዝብ ልጅ አላህ ሱብሐነሁ ወተዓላ ማስተርሃምነትን ሰበብ አድርጎ ለኢትዮጵያ ህዝብ ነው የሰጠው። ሪሊውን ነው የምነግራችሁና ታሟል። አዎ ሁላችንም ይመለከተናል። ዘር፣ ሃይማኖት፣ ቀለም ሳይል እየረዳ ብዙ ነገሮችን ማለት ነውና ማስተራብነት ያው የእግር ካንሰር ሰምታችኋል ሳ እና በአጋጣሚ የሆነ ሚዲያ ላይ ሲናገር ነው እና ልብ ነው የሚሰብረው። ስለዚህ ስለ ማስተራብነት እኛ እዚህ ጋር ፈተፈትም ማለት ማስተራብነትን ረሳ ማለት አይደለም። ሁላችንም ፈጅርም ሆነ መቼም ሰላታችን በምንሰግድበት ሰዓት ዱዓና ጸሎት እንዳይለየን ማለት ነው። ሰምታችኋል። ግዴታ መናገር የለብኝም። አንዳንዴ ኮሜንት ላይ ስለተናገራችሁ ነው ይሄን ነገርም ልናገር የቻልኩት። በጣም ልቤ ተሰብሯል። ግን እንደነገርኳችሁ ብዙ ነገሮች ከካሜራ ጀርባ ብዙ ነገሮች ያሳስበናል። የብዙ እናቶች ታሟል። የብዙ የሁላችንም የታመመብን አለ። ገባችሁ? ግን እዚህ ጋር ፍትፈታ ውስጥ መናገርም ሴንሲብል ነው። በእርግጥ ሁላችንንም እናነቃቃለን። ዱዓ ማድረግ እንዳለብን ወደ ፈጣሪያችን ለሀገራችንና እንደዚሁም ለታመመ ህብረተሰቦች ያኔ ማስታወስ እኔን እናንተ ታስታውሱኛላችሁ። ላይክ እንደዛ ነው እንጂ እኔ እዚህ ጋር ፍትፈታ ብንፈተፍት ብዙ ነገሮችን የምንረሳበት ነገሮች አይደለም። እሺ ውዶቼ እና የማስተራብነትን ከቀሰቀስን በጣም ነው ልብ ነው የሚያመው። ሲቀጥል ደግሞ ወደ ዋናው ልሂድና ቅድም የብሩኬ የቃቃ ሚስት ናት ባልኩት የቃቃ ሚስቱ አይደለችም። እችኛዋ ሌላ ናት፣ ያችኛዋ አይደለችም። እኔ ቀልድ ነው ባይዘው። ለምን ሀይሚዬና ብሩኬ አንድ ናቸው። ኪያ ምናምን ብሩክን ብላችሁ እኔን የምትሰድቡኝ ደግሞ በተግባር ነው ማሳያችሁ። ሪሊዮ ነው የምነግራችሁ። ድራማው እስከሚያልቅ እንዴት ሽምቅቅ እንደማረጋችሁ ማለት ነው። ተሳደቡ፣ ኮንቲኒው፣ እኔ መቀጥላለሁ። ተሳደቡ ወንድ ብርቆች። ሲቀጥል ውዶቼ ማለት ነው እቺ ልጅ ስህተት ነው ዝም ብለው ነው ዩቲዩብ ላይ የሚያዟዙሩት ቲክቶክ ላይ። እኔም ከቲክቶክ ነው ያመጣሁት። ግን እቺ ልጅ ማለት ባለትዳር ልትሆን ትችላለች። ባለትዳር ከሆነች ምን አታከካት ከብሩኬ ጋር? ይሄ አንድ ሮንግ ነው። ግን ለብሩኬ ምንም ነገር ያቺ ልጅና እቺ ልጅ የተለያዩ ናቸው ውዶቼ። በዚህ አጋጣሚ ማወቅ ያለባችሁ ሁለቱ የተለያዩ ናቸው ብላ አንድ እህታችን እያሰራጨች ነውና ሁላችንም ያልሆነ መረጃ እንጠንቀቅ። እኔ ራሴ ከቲክቶክ አምጥቼ ቀልጃለሁ። እንግዲህ ብሩኬ ሴቶች እኔ ምን አውቃለሁ አይለዩ ብዛታቸው። አንዴ ማናት ያው በስራ የሚገናኛቸው እኛ የት እናውቃለን። ከሱ ጋር የተነሳውን እያመጣን ዘመዱም ልትሆን ትችላለች፣ የአክስት ልጆችም ልትሆን ትችላለች። እንግዲህ ሴት ከሆነች እናመጣና እንለጥፋለን። አይ ቲንክ ሳስበው የስተርዴይ ራሱ ከሴት ጋር ያለው ወይ ሀይሚዬ ዘመድ ልትሆን ትችላለች፣ የድሮ ፍቅረኛው ላትሆን ትችላለች፣ ለስራም ሊሆን ይችላል። ሌላው ደግሞ ዘር ለገበሬ ልብ ብላችሁ የምታዳምጡ ከሆነ እህቶቼ እናንተ ተረጋጉ፣ ወደ ራሳችሁ ተመለሱ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ግን ስትስቁ ብያቸዋለሁ። 16 ቀን ከሰቃችሁ በ17ኛው ቀን መጨቃጨቅና ማልቀስ ነው ብዬ አልነገርኳችሁ? 16ና 17ኛው ቀን ታስታውሳላችሁ? ከአንድ ቤት ተናግሬያለሁ። እኔ ሬዲ ሆኛለሁ። ገባችሁ? ቪው ሲቀንስ ምናምን አይ ቲንክ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ በደህናው ቀን በመልካም ቪዲዮ ሲመጡ መልካም ነገርም እያወራን መልካም ነገርም ዲስከስ እያደረግን አንዳንድ ሰው ደግሞ በቃ ያ የሚናደድም ሁላችንም ሪዲዮ እኔ ለምን ዋሻችኋለሁ ያው የቻናል ጉዳይ ስለሚባል ነገር ነው እንጂ በስራም ቢሆን እንደዚህ አይነት ነገር እኔ አይመቸኝም። እኔ በበኩሌ ማለት ነው እንደነገርኳችሁ የነሩታን ቪዲዮ ማልጭ ነው እንደዚህ አይነት ድራማ ስለሆነ ስለማይመቸኝ ነው። የሩታና የአብርሽን አይነት ነው ለማለት ፈልጌ አይደለም። አንደርስታንድ ታርጉኛላችሁ። ግን ሀይሚዬና ብሩኬ ደግሞ መስራት አለባቸው። ከነሱ እነሱ የሚያስፈልጋቸውን ነገር አናውቅም። ገባችሁ? እና የሆነ ነገርን በሪስፔክት ስንናገር እዚህ ጋር ይሄን ድራማ ተነጋግረውም ሊሆን ይችላል። ለምን ድራማ ነው አላሉንም፣ ፕራንክ ነው አላሉንም። እኛ በመሰለኝ ደሳለኝ ከዚህ በፊት ስላለው ነገር ብሩኬ ደግሞ ከሀይሚትዬ ስለይ እንደሞት ነው የሚታየኝ እያለ ለሀይሚ ያለውን ፍቅር ስለምናቅ
እዚህ ጋር ሀይሚዬና ብሩኬ መቼም እንደማይለያዩ ጠንቅቀን እናውቃለን፣ እኔ በበኩሌ ማለት ነው። ከዛ ወዲያ ግን አንዷ እህቴ ይሄማ እውነት ነው ብላ ብትናገር መሳደብ እንኳን አይገባትም ያች እህታችን። እኔ አሁን ይሄ ነገር የሚሰሩት ድራማ ነው እያልኩ ነው የምነግራችሁ። ገባችሁ? ግን ምንድነው አንዳንዴ ውዶቼ የምታዳምጡን እያስተዋላችሁ ዩቲዩብ ላይ የሚለፈልፈው ሰው ቢኖር ቲክቶክ ላይም ቢለፈልፉ ዩቲዩብ ላይም ብንለፈልፍ እዚህ ጋር አሁን የምቃወሙ ምንድነው ሀይሚዬ ብሩኬ አይሆንሽም፣ ብሩኬ ሀይሚዬ አይሆኑም ብሎ ሁለቱን የሚያጋጭ ነገር ሲሆን ነው እንጂ ይሄ ከሴት ጋር ቁጭ ብሎ እራሳቸው ለቀቁት። ይቅርታ ይሄን እራሳቸው ለቀቁት። ለምን ዲስከስ እንድናደርግበት እንድንወያይበት ስራ እየሰሩ ነው እያልን ነው። እኔ እንደዛ ብያለሁ። አንዷ እህቴ ደግሞ ዘርዬ ተይ እባክሽ ይሄ እኮ እውነት ሊሆን ይችላል ስትለኝ መልሼ ደግሞ እንዲህ እውነትማ አይሆንም እኔ ራሴ እኮ ከ17 ቀን በኋላ እንጨቃጨቃለን ብያለሁ። እኔ ብያለሁ። ልብ ብላችሁ ካሰባችሁ 15 ቀን ከሳቃችሁ በ16 እና በ17ኛው ቀን እንጨቃጨቃለን፣ እናለቅሳለን ምናምን ብያለሁ። ቶሎ ቶሎ እንሳቅ እያልኩ ነበር። የሀብታም ሳቅ ካልተሳሳትኩ ማለት ነው። አዳምጣችሁኛል። ሶ መውሰድ መውቀስ፣ ይቅርታ ማንንም ወንጀለኛ ማድረግ ማንንም መሳደብ አይቻልም። ለምን አንደኛ ዋናዎቹ ብሩኬ ሴት ይዞ መጥቷል። ሌላው ደግሞ ቅድም ሴት ይዤ መጥቻለሁ። ከቲክቶክ ላይ ማለት ነው ገርሞኝ ይዣት መጥቻለሁ። እሷ ደግሞ ያች አይደለችም እቺ ሌላ ሴት ናት አላችሁኝ። እንግዲህ ብሩክ የሚያመጣቸው ሴቶች ያኔ በእህትነትም ቢቀርባቸው እኛ መለየት አላውቅም። እንግዲህ ከሴት ጋር ነው አመጣን። ዘመዱም ልትሆን ትችላለች፣ ምንም ልትሆን ትችላለች። ትርፍ ቃል አልተናገርን። የቃቃ ሚስት ምናምን ቀል ነው። ብዙም ቅር እንዳይላችሁ። የምትሳደቡ ደግሞ እንደውም እናንተ ተሳደቡ፣ እኔ ደግሞ እንዴት እንደምሄድባችሁ ወንድ ብርቆች ማለት ነው። እና እኔ እዚህ ጋር ብሩክን እየጠላው አይደለም። ቴንኬር ሁኑ። ለምን አንዳንዴ ለሀቅ ካወራን እዚህ ጋር ጥፋተኛ ማን ነው? አታ እውነተኛ ታሪክ ቢሆን ጥፋተኛ ማን ነው? ብሩኬ ነው እኮ እንዴ። ስለዚህ እዚህ ጋር ደግሞ እኛ ድራማ ስለሆነ እንደ ድራማው አስተያየት ምሳሌ ነው የምንሰጠው እንጂ ሀይሚና ብሩክን የሚያጣላ ነገር እየተናገርኩ አይደለም። ውዶቼ አላብዛባችሁ። እኔ ፕራንክ ነው የምለው። እውነት የምትሉ አሉ፣ የምትጨናነቁ አሉ፣ የምታለቅሱ አላችሁ። አይዟችሁ፣ ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ይሄ ቃሌ ነው፣ ሁሌ የምናገረው ነው። በተረፈ ግን እርስ በርሳችሁ የፈለጋችሁትን ዲስከስ ማድረግ ትችላላችሁ፣ መተቸት ትችላላችሁ። ለምን ይሄ አስቀያሚ ፕራንክ ስለሆነ ማለት ነው። ለቻናል ነው፣ አሁን ለቻናል ነው። ገባችሁ? መተቸት ምናምን ይቻላል፣ እዚህ ጋር ቅር እንዳይላችሁ። ስለዚህ ፈርስት ሌዲ ግዴታ ፈርስት ሌዲ ነው። ሀይሚዬ እንደፈለገች ብትሆን ምንም ችግር የለባትም፣ ስተት የለባትም። ይቅርታ አላጠፋችም ምንም ነገር። ስለዚህ እንደ ድራማውን ቢሆን ማለት ነው። እና እዚህ ጋር አሁን የምታወሩት እኔ ጋር ይሄ እኮ እውነት አይደለም፣ እውነት አይደለም ውዶቼ። እኔ እኮ አማርኛ አሰሙም እንዴ? እኔ አማርኛ ይሄ ፕራንክ ነው። ግን ፕራንክ ነው ብዬ ብሩኬ ከሴት ጋር ስለሆነ ፕራንክ ነው እያለን ነው። ግን ፕራንኩን ትምህርት ይሰጣል። ገባችሁ? ትምህርት ይሰጣል። ፍቅረኛውን አስፈቅዶ መሄድ እንዳለበት፣ የሚሄድበትን ምክንያት መንገር እንዳለበት፣ ሴቷ ጋር እንደሚሄድ እንደዚህ አይነት ካፌ ለዚህ ደቂቃ በቃ ግዴታ ማለት ነው። በቃ ትምህርት ሰጪ ነው። ስለዚህ እና ቅን እህቶች አላችሁ። አንዳንድ ደግሞ ወንድ ብርቆች እኔ እመጣባቸዋለሁ። ሪቪውን ነው። እኔ ብሩክን በጣም ነው ማከብረው፣ ግን በእናንተ የተነሳ ደግሞ እንደፈለግኩ ምሳሌ በከበደ በአበበ እየሰጠው እናንተን አናዳቸዋለሁ ማለት ነው። እኔ አልናደድም። I'm a confidence, you understand me? ኪያ ቴንኬር ኪያ። እኔ ብሎክ አላደረግሽም፣ ግን ተሳደቢ መጥፎ ነገሮች ጽፊ ዲሌት አደርጋለሁ። ምላስሽን ቢላ ምናምን ታዩ። ሲቀጥል ውዶች እንግዲህ ሀይሚትዬን ብሩክን እንወዳቸዋለን። እናንተ ግን እንዳትጨናነቁ። መጥተዋል ፈትፋቶች እነ ላምባ ምናምን መጥተዋል። በቃ ረብሻ በረብሻ ነው። እንዴት ደስ እንደሚለኝ ሀይሚትዬ ሲሉ አዎ እንደዛ ነው። ለማንኛውም ይመቻችሁ። ሁሌም ወዳችኋለሁ። እርስ በርስ አትጣሉ ማለት ነው። እኛም ችግር የለብንም ከማንም ጋር። ብሩክንም እናከብረዋለን። ግን እንደ ድራማ ባመጣው ድራማ ባመጣው ድራማ እኛም ደግሞ ስለ ድራማው እንናገራለን። እውነት ነው ለምትሉኝ ውዶች ካሜራ ደቅኖ እውነት የለም እንዴ? እውነት ነው። ዝም ብሎ እውነት አለ እንዴ? እነሱ ከህዝብ ልጆች ናቸው። ዝም ብሎ መቀለድ አለ እንዴ? ዚስ ኢዝ ላይፍ። እኔ ትንሽ ደሜ ትክትክ የሚለው እናዩ። ለምንድን ነው በቃ እኔ በጣም እቾክላለሁ ለነገሮች ብያቸዋለሁ። በቃ እኔ የሆነ ሽማግሌ የሆነ ቃል ኪዳን የሆነ ኒካ የሚባለው ነገር ነው የምፈልገዋ። በቃ ያደርጋል ብሩክ፣ የተግባር ሰው ነው። ያን እስከሚያደርግ ግን እኔ በቃ ውስጤ ስክርክር ነው የሚለው። ለሀይሚ ብቻ አይደለም ለመሰረትም ለትዕግስትም። ገባችሁ? የሆነ በቃ ለሴት ልጅ ማለት ነው። ስለ ድራማው ብቻ አይደለም እኔ። ስለዚህ አንዳንድ እህቶች ደግሞ ሱቅ ሊከፍትላን ነው የምትሉት ነገር አለ። እኔ በቃ በመሰለኝ ደሳለኝ መቀባጠር አቁሜያለሁ። ያን ነገር ሳወራ እሱ ሌላ ነገር ይዞ ይመጣል ጭራሹ ነው። ለማንኛውም ሁሌም ወዳችኋለሁ።
አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።